በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ እንኳን ለብርሃነ ትንሣኤው በሰላም በፍቅር በጤና አደረሳችሁ እንላችኋለን። ውድ የደቡብ አዲስ ፕሮግራም ተከታታዮቻችን በድጋሚ እንኳን አደረሳችሁ። እንግዲህ ዛሬ ዕለተ ፋሲካ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ የዓለምን ኃጢአት በሙሉ ተሸክሞ ከሞት ቀንበር የተነሳበት ዕለት ነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ወይም የፋሲካ በዓል በሰላም አደረሳችሁ እንላለን። ይህ የሳይንስ ቶክ ፕሮግራም ነው። ከፕሮግራሙ ጋር እኔ በረከት ሳምሶን እስከ ፕሮግራሙ መጨረሻ አብራችሁም ቆዩ ይሆናል። የምትመለከቱት በደቡብ አዲስ ሚዲያ እና ኮሚኒኬሽን ዩቲዩብ ቻናል ነው። በሌሎች ቻናሎቻችን ሰብስክራይብ እንዲያደርጉና ፕሮግራሞቻችን እንዲያበረታቱ እንጠይቅ ይሆናል። እንግዲህ ልዩ የበዓል ፕሮግራሞቻችን ከዚህ ሰዓት ጀምሮ ወደ እናንተ የሚቀርቡ ነው የሚሆነው ማለት ነው። ፕሮግራማችን ላይ ማንኛውም ሀሳብ አስተያየት ካላችሁ በኮሜንት በመግለጽ እንዲሁም ከወደዳችሁት ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ እንዳይረሳ። መልካም ዕለተ ሰንበት፣ መልካም የፋሲካ ጊዜ እንላለን። ወደ ሳይንስ ቶክ ፕሮግራማችን በቀጥታ ምናልፍ ነው የሚሆነው። በዛሬው ፕሮግራማችን ስለ ነዳጅ ምናወራ ይሆናል። እስከ ፕሮግራማችን መጨረሻ አብራችሁ እሺ ተመልካቾቻችን በድጋሚ እንኳን ለዕለተ ፋሲካ ለትንሣኤ በዓል በሰላም በፍቅር በጤና አደረሳችሁ እንላችኋለን። ስለዚህም በቀጥታ ወደ ፕሮግራማችን ምናልፍ ነው የሚሆነው። እንግዲህ ቅድም እንደነገርኳችሁ በዛሬው ፕሮግራማችን የምንመለከተው ስለ ነዳጅ ምንድነው፣ ከዛ በኋላ አሁን ደግሞ ይህን ሰሞን በተለይ የነዳጅ መጥፋት የሚባሉ ብዙ ነገሮችን እየሰማን እንገኛለን። የነዳጅ አይነቶች የሚባሉት እነማን ናቸው የሚሉትን ጨምሮ ሰፋ ያሉ ጉዳዮችን የምንመለከት ነው የሚሆነው። በመጨረሻም ደግሞ አንዳንድ ነገሮችን ደግሞ የተለመደችዋን ኮታ ኤ ሳይንስ ወይም የሳይንስ ቶክ ሪያክት ፕሮግራማችንን የምናደርግ ነው የሚሆነው። ስለዚህ እንጀምር ማለት ነው። ነዳጅ የምንለው እንግዲህ በመጀመሪያ ነዳጅ ጥቅም ላይ በሚውልበት ጊዜ በተለይም በሚቃጠልበት ጊዜ ጉልበት የሚያመነጭ ማንኛውም ንጥረ ነገር ነው። ወይም fuel is any substance that produces energy when it is used, especially when it is burned. This energy can be used to move cars, run machines, generate electricity and even power entire countries. ወይም መኪኖችን ለማንቀሳቀስ፣ ማሽኖችን ለማስኬድ፣ ኤሌክትሪኮችን ለማመንጨት አልፎ አልፎም ሁሉንም ሀገራት ፓወር ለማመንጨት የሚጠቅመን እንግዲህ ነዳጅ ነው። እንግዲህ ይሄን ያክል ከነዳጅ ከተናገርን ደግሞ ነዳጅን መረዳት አለብን። የነዳጅ ኮንሴፕቱ ምንድነው? እንግዲህ ነዳጅ ምሳሌዎች አሉት። ወይም ነዳጅ ብለን ካታጎራይዝ አለው። ፔትሮል፣ ዲዝል፣ ናቹራል ጋዝ፣ ኮል ምንላቸው እንግዲህ የነዳጅ አይነቶች ናቸው። ወይም ናፍጣ፣ የተፈጥሮ ጋዝ፣ የድንጋይ ከሰል እያልን እንለያቸዋለን። ፔትሮል፣ ዲዝል፣ ናቹራል ጋዝ እና ኮል። ስለዚህ እንግዲህ እንደምናውቀው ዊዛውት ፊውል ወይም ከነዳጅ ውጪ የዕለት ተዕለት ህይወታችን ሙሉ ለሙሉ ይቆማል። ይህንንም ስንል በብዙ ቦታዎች ላይ መጓጓዣዎች፣ ኢንዱስትሪዎች ያለ ኤሌክትሪሲቲ አይንቀሳቀሱም። ስለዚህ በአብዛኛው ቦታዎች ላይ ነዳጅ ያስፈልገናል ማለት ነው። እንግዲህ አሁን ላይ የተለያዩ የኤሌክትሪክ መኪኖች እየተኩት ነው ገበያው ላይ ምናምን ነዳጅን። የነዳጅ መኪኖችን ግን አሁንም ቢሆን ግን ለምሳሌ ኢትዮጵያ ውስጥ ብንመለከት ኦልሞስት ቢበዛ 5% ቢሆን ነው እንጂ ከዛ የበለጠ የኤሌክትሪክ መኪና ሀገራችን ላይ የማይገኝ ማለት ነው። ስለዚህ ነዳጅ በጣም ጥቅም ያለው ነገር ነው። ለአንድ ሀገር ወሳኝ የሆነ ነገር ነው። ባጭሩ ስንገልጸው ነዳጅ ጉልበት ብቻ አይደለም፣ የዘመናዊ ህይወት መሰረት ነው ይላሉ ፈረንጆች። fuel is not just energy, it is the foundation of modern life። ይሄንንም ስንል ነዳጅ ጉልበት ብቻ አይደለም የምናመነጭበት፣ ዘመናዊ ህይወትን፣ ዘመናዊ አኗኗር ወይም ደግሞ ዘመናዊ የሆነ አለባበስ፣ ዘመናዊ ሁሉ ነገሮችን ለመከተል ነዳጅ በጣም ትልቅ የሆነ አስተዋጽኦ ወይም ደግሞ ሚና አለው ማለት ነው። ስለዚህ ነዳጅን ዋይዝሊ እና በአግባቡ መጠቀም ለአንድ ሀገር መሰረታዊ ነገር ነው ማለት ነው። ከዛ በመቀጠል እንግዲህ ነዳጅና ኃይል የሚሉት ነገሮች ደግሞ ውስጥ እንመልከት። ነዳጅ በተለይም ዘይት ስፔሻሊ ኦይል ምንላቸው በሁሉም ሀገራት ላይ በእኩል ደረጃ አይገኙም። አንዳንድ ሀገራት ብዙ አላቸው፣ ሌሎቹ ደግሞ በእነሱ ላይ ጥገኛ ናቸው። ለምሳሌ ኢትዮጵያ የራሷ የነዳጅ ሀብት አላት፣ ነገር ግን ደግሞ ያለን የነዳጅ ሀብት ዋይዝሊ አትጠቀምም። ከሌሎች ሀገራት ነው
ሽያጭ የምትጠቀመው። ስለዚህ አሁን ኢትዮጵያ ምንድነው እዚህ ጋር እያደረገች ያለችው ከሌሎች ሀገራት እየገዛች ወይም ደግሞ በሽያጭ ነው የምትጠቀመው ማለት ነው። ስለዚህ which means ካላቸው ሀገራት ላይ በጥገኝነት ነው የምትጠቀመው ማለት ነው። ለምሳሌ በዲፔንደንሲ ምክንያት ወይም ደግሞ በጥገኝነት ምክንያት ነዳጅ ምን ይሆናል? አንደኛ ኢኮኖሚክ ፓወር ወይ ደግሞ ኢኮኖሚያዊ ኃይል ይሆናል። ነዳጅ ካለው አንድ ሀገር በኢኮኖሚ ከፍተኛ የሆነ ገቢ ስለሚያገኝበት ኢኮኖሚያዊ ኃይል ይሆናል። ከዛ በመቀጠል ደግሞ ፖለቲካል ወይም ፓወር ምንለው ወይም ደግሞ ፖለቲካዊ ኃይል የፖለቲካ ስልጣን የሚያገኝበት ነው። ይህንንም ስንል በፖለቲካው ዘርፍ በነዳጅ የሚፈጠሩ የተለያዩ እንትኖች አሉ። አሁን በምንመለከተው ከአሜሪካና ኢራን ጦርነቶችን መነሳት እንችላለን። ስለዚህ ይሄ ፖለቲካል ፓወርን ይገልጽናል። ሶስተኛው ደረጃ ላይ ደግሞ ሚሊታሪ ፓወር ነው። ሚሊታሪ ፓወር ወይም ደግሞ የወታደራዊ ኃይል ስንመለከት በውትድርና በኩል የተለያዩ ኃይሎችን በነዳጅ ኢነርጂ ማግኘት እንችላለን። የተለያዩ ጦር መሳሪያዎች የተለያዩ ኢቨን ተንቀሳቃሽ የሆኑ የጦር መሳሪያዎች ራሱ ነዳጅ ተኮር ወይም ደግሞ ቤዝድ ስለሚያደርጉ እነሱም እንደ አንድ ሚሊታሪ ፓወር ይቆጠራል። ስለዚህ ነዳጅን ኮንትሮል ማድረግ የሚችሉ ወይም ደግሞ የነዳጅ ተፈጥሮ ነዳጅ ሀብቶችን መቆጣጠር የሚችሉ ሀገራት ሌሎች ሀገራት ወይም ደግሞ ሌሎች ዓለማት ላይ ተጽዕኖ ሊያሳርፉ ይችላሉ ማለት ነው። ይሄን ያክል ነዳጅ ጥቅም አለው። ከዛ ውጭ እንግዲህ ስለ ነዳጅ ካነሳን ደግሞ ይሄን ሰሞን ያለውንም ጉዳይ ለማንሳት ስለሆነ ነዳጅን ሐሳብ ያነሳ ነው። አሜሪካና እስራኤል ከኢራን ጋር የጦርነት እየተከሰተ ይገኛል እንግዲህ በአለም ላይ ይሄንን ደግሞ ሪል ወርልድ ኢቨንት ወይም ደግሞ ከጋዱ ዓለም ክስተቶች ጋር ሲናጣጥሙ እንደ ዩናይትድ ስቴትስ እና ኢራን ባሉ ሀገራት መካከል ያለው ውጥረት ብዙውን ጊዜ በነዳጅ አቅርቦት ላይ ተጽዕኖ ያሳድራል። ወይም tensions between countries like the United States and Iran often affect the fuel supply። አሜሪካን ኢራን እነዚህ በዋነኝነት ዶሚኔት የሚያደርጉ ነዳጅ ሀብትን ዶሚኔት የሚያደርጉ ሀገራት ላይ ቴንሽን ሲፈጠር በጣም ትልቅ የሆነ ተጽዕኖ አለው ማለት ነው። ስለዚህ በዚህ ምክንያት ዩናይትድ ስቴትስ እና ኢራን በሚያደርጉት ጦርነት ምክንያት እንግዲህ ችግር ተፈጥሯል። ለምንድን ነው ችግር የተፈጠረው? እስቲ ኢራንን እንመልከት። ኢራን በፋርስ ባህረ ሰላጤ አቅራቢያ በጣም አስፈላጊ የሆነ የነዳጅ ክልል ውስጥ ነው የምትገኘው። ይሄም ደግሞ ከዓለም ዋና የነዳጅ መንገዶች ውስጥ አንዱ ነው። ወይም ይሄ ፐርሺያን ገልፍ የምንለው ማለት ነው። one of the world's main oil route የምንለው ኢራን እዛ ላይ ነው ሎኬት አድርጋ የምትገኘው። ስለዚህ በጣም ኢምፖርታንት የሆነ ኦይል ሪጅን ላይ ስለምትገኝ በመታረጋቸው የጦርነትና ወታደራዊ እንቅስቃሴዎች ላይ ሌሎች ሀገራትን አፌክት ያደርጋል ማለት ነው። ስለዚህ ግጭቶች ወይም ውጥረቶች ሲከሰቱ የነዳጅ ምርት ሊቀንስ ይችላል ወይም oil production may increase, transportation of oil becomes risky ወይም ደግሞ ዘይት ማጓጓዝ አደገኛ ይሆናል። የዓለም የነዳጅ አቅርቦት ይቀንሳል ወይም ደግሞ global fuel supply is reduced። በዚህ ምክንያት አሁን ሀገራችን ኢትዮጵያ ላይ እንደምንመለከተው የተለያዩ የነዳጅ ማሰራጫ ቦታዎች ላይ የነዳጅ አለመኖር፣ ቤንዚን የለም፣ ናፍጣ የለም። እንዲሁም ደግሞ ብዙም እንደዚህ ያስተዋላችሁ ይመስለኛል በተለይ በነዳጅ መኪና የምትጠቀሙ ተመልካቾቻችን ያስተዋላችሁት ይመስለኛልና ነዳጅ ለአንድ ሀገር ምን ያክል ወሳኝ ቤዝ እንደሆነም የምንመለከትበት ጊዜ ነው። በመቀጠል የምንመለከተው እንግዲህ ዓለም አቀፍ ተጽዕኖ የነዳጅ አቅርቦት ሲቀንስ ዋጋዎች ይጨምራሉ፣ ሀገሮች ጉልበት ለማግኘት ይቸገራሉ። ወይም when fuel supply is reduced, prices increase, countries struggle to get energy, transportation becomes expensive, industries slow down። ይህ ማለት በሁሉም ሀገሮች መካከል ያለው ግጭት መላውን ዓለም ሊጎዳ ይችላል። ወይም ደግሞ a conflict between just two countries can affect the entire world። በሶስት ሀገራት መካከል ያለ ጉዳይ ነው አፍሪካ ድረስ ደርሶ ኢትዮጵያን አፌክት ያደርገው። እንደተቀለለ ስናጠቃልለው እንግዲህ fuel is not just something we burn, it is something that controls economics, politics and even peace or conflict። ወይም ደግሞ ነዳጅ የምናቃጥለው ወይም ደግሞ የምናበራው ነገር ብቻ አይደለም። ኢኮኖሚን፣ ፖለቲካን፣ ሰላምን፣ ግጭትን የሚቆጣጠር ነገር ነው። ነዳጅ ጉልበት ነው። ነገር ግን በዘመናዊ ዓለም ነዳጅ እንዲሁ ኃይል ነው። ነዳጅ ሲነካ መላው ዓለም ይሰማዋል ለማለት ነው እንግዲህ። ወይም fuel is energy, but in the modern world fuel is also power. When fuel is affected, the whole world feels it። እንግዲህ የዛሬው ፕሮግራማችን የማጠቃለያ ቃላችን ትመስላለች። አሁን በቀጥታ ወደ ሪያክት ፕሮግራማችን የምንሄደው። አብራችሁን ቆዩ። መልካም ዕለተ ሰንበት፣ መልካም የፋሲካ በዓል ይሁንላችሁ።
በድጋሚ እንኳን ለዕለተ ትንሣኤ ፋሲካ በዓል በሰላም በፍቅር በጤና ደረሳችሁ እያልኩኝ አሁን ያለነው ሪአክት ታይም ላይ ነው። ስለዚህ በቀጥታ ከነዳጅ ጋር የተያያዙ እንግዲህ አንዳንድ ዘና የሚያደርጉን በዓሉንም ደመቅ የሚያደርጉልን ቪዲዮዎች ሪአክት እናደርጋለን። አብራችሁን ቆዩ። እሺ ይኸው ወደ መጀመሪያው ቪዲዮ እናልፋለን። የኔ ፉል ነው ነዳጅ ከዛ ጋር ቀረጸ ነዳጁ ቀረጸ ነዳጅ ነው ሰልፉ የኔ ፉል ነው ነዳጅ ነው ሰልፉ የኔ ፉል ነው ነዳጅ ነው ሰልፉ አቦ የኔ ፉል ነው ነዳጅ ነው ሰልፉ እንዴ የኔ ፉል ነው አቦ ነዳጅ ነው ሰልፉ ጋሽዬ የኔ ፉል ነው የኔ ፉል ነው ሂትስ ዲፈረንት ረበስባ አስቡት እስቲ ቆይ ለሊት 6 ሰዓት መታችሁ ከዛ በኋላ እዛ ጋር ተገትራችሁ ሰልፉ ራሱ ትንሽ ያንዳ 10 መኪና እንኳን ያው የተነቃነቀው ከዛ ነክቶ ከዛ እሱ መጥቶ አባይ ነዳጅ ሰልፍ ነው የኔ ፉል ነው ሲላችሁ አንድ ላይ የኔ ፉል ነው በጣም ነው ዘና የሚያደርገው። የነዳጅ ነገር ኢትዮጵያ ውስጥ ያው እንደምናውቀው ነው ምን መናገር አያስፈልግም። በጣም ሌላ ታሪክ ላይ ገብቷልና በጣም ነው ዘና ያደረገኝ። እስቲ ደግሞ ወደ ቀጣዩ ቪዲዮ እናልፋለን። በጨዋታ መሃል ነዳጅ እንዳበራበት እዚህ ይላል። ሳቅ ነው የሚያቆረፍደው። በተለይ ደግሞ እቺ በቃ ቀይውና ነዳጅ ባራ ከዛ አስባችሁት ነው ዛሬ 12 ሰዓት ማታ ብሰለፍ ከዛ ሌሊቱ ያድራል ከዛ ቀኑ ይመሽና ቀጣ ሌሊት ሊነጋጋ አካባቢ ይደርሰኛል በቃ ብላችሁ ነው። በጣም የኢትዮጵያ ነዳጅ ነገር በጣም አሳሳቢ ጉዳይ ላይ ያለውና ዘና አድርገውናል። እንግዲህ የዛሬው የበዓል ልዩ የፋሲካ በዓል የሳይንስ ቶክ ሪአክሽን ፕሮግራማችን እንዲሁም ሙሉ የሳይንስ ቶክ ፕሮግራማችን ይህን ይመስል ነበር። ሌሎች የበዓል ደመቅ የሚያደርጉ የደቡል አዲስ የበዓል ፕሮግራሞች ፋሲካን በደቡል አዲስ ይቀጥላሉ። ፋሲካን በደቡል አዲስ አብራችሁን ቆዩ። ሳይንስ ቶክ ግን እዚህ ጋር ይቆማል። አመሰግናለሁ። መልካም በዓል። ሳላጎርሳችሁ መልካም በዓል።